ሰላም ጤና ይስጥልን ውድ የቻናላችን ቤተሰቦች በክፍል 14 የሱፍ አበባ ተረካችን የኢሃፓ ማዕከላዊ ኮሚቴ ባደረገው ስብሰባ ሰመረና ኢሳያስ ይዘው የቀረቡትን ሐሳብ ሊቀበሏቸው ባለመቻላቸው በጣም ተናደው ከስብሰባ ወጥተዋል። በታዘዙት መሰረት ጊዮርጊስ አካባቢ በቃለ ማሳት ሲቆሙ ብሩክታይት ኢሳያስን አይታው እየተጣራች መምጣቷን ነገርናችሁ ነበር። ያለፈውን ክፍል ያቆምነው። ዛሬስ ምን ይፈጠር ይሆን? አብረን እንከታተል። የሱፍ አበባ በሀብታሙ አለባቸው። ኢሳያስ አትሰማም እንዴ የሚል የሴት ድምጽ ተሰማ። የማውቀው ድምጽ መሰለኝ። ዞር ብዬ ሳይ የኔዋ ጉድ ብሩክታይት ነች። እየሮጠች መጣች። ልትደርስበት ትንሽ ሲቀራት ኢሳያስ ዘሎ ተሳፈረ። በሩን እስከሚዘጋ አልጠበቅኩትም። እንደ ጥንግ በረርኩ። የተፈጥሮ ግለወጥ ወይም የኔ ስሜት ይፍጠራ አላውቅም። ቀናት እንደ እሳት አጥፊ ቀልብ ስተው ይበራሉ። በኢሳያስ አነጋገር ድሮ የምናቀው ካላንደር ተቀይሮ ሳምንት ወደ ቀን የተለወጠ ያክል ተሰማን። ፍጥነቱ ግንቦት ቦታውን ለሰኔ ያስረክቧል። ሰኔና ሰኞ የገጠሙበት ዓመት ስለሆነ በርካታ ኢትዮጵያውያን ቅር ብላቸዋል ሲባል ሰምቻለሁ። ሰኔም ትግስት የለው ተጣድፎ ሮጦ ሐምሌን እየጠራ ነው። ሰኔና ሰኞ ቶፊቱ ማርክሲዝም ሌኒኒዝም ገና ብዙ ፈተና እንዳለበት አስታወሰኝ። ፈተናውማ በጣም ብዙ ነው። ዋናው ነገር ተስፋ ለመቁረጥ ነው እንጂ። በረጅሙ ተነፈስኩ። ቢታንያ ደረቴን ተንተርሳ ስለተኛች መገላበጥ አልቻልኩም። እልም ስምጥ ብላ ጥልቅ እንቅልፍ ውስጥ ተኝታለች። ከቅርብ ጊዜ ወዲህ የመጣ ልምድ ነው። ከድሚያት ነቅቼ ከጨለማ ጋር ተፋጥቻለሁ። ውድቅት ላይ መጣል የጀመረው ዝናብ አሁንም አለ። ወይ አይጨምር ወይ አይቀንስ እኝኝ እያለ ይወርዳል። እንቅልፌ ተመልሶ እንደማይመጣ አውቃለሁ። ቅጥቃጤውን ስለምፈራ ተመልሶ እንዲመጣም አልፈልግም። አእምሮ ያለፉትን ወራት ሽሹን ጉርጉር ገጠመኞችን እያበጠረ ይከካ ገባ። እናትዬ ፍቅሬ ቢታንያ እድሜ ልክ ጣጣ የሚተው ጭንቀት እየሆንሽብኝ ነው። ተጠንቅቄ ግንባሯን ሳምኳት። ከሚያዝያው የኢሃፓ ማዕከላዊ ኮሚቴ ስብሰባ ማግስት ነበር ዕለቱ። ለ6 ሰዓት ጥቂት ደቂቃዎች ይቀራሉ። ጋራዡ በዓለም አቀፉ የላብ አደሮች በዓል ምክንያት ተዘግቶ ሰራተኞቻችን በሙሉ አብዮት አደባባይ ወርደዋል። ደጀኔም ቁርስ አብረን ስንበላ ወደዚያው እንደሚሄድ ነግሮናል። ኢሃፓን የመታው የበጀት ድርቅ የኑረዲንን ቢልቢላ ዳቦ ውሃ እንድንበላ አደረገን። ይሉንታ የያዘኝ ነው እንጂ እኔ እንኳን ችግር የለብኝም። ምግቤም አዳሬም ምንም ከቢታንያ ጋር ከሆነ ቆይቷል። ማንንም ተመልካች የሚያስገርመው የሁለታችን መተሳሰብ ልደበቅ አልቻለም። ትንሽ ቆይቶ ደግሞ የእናቷን ልብ አሸነፈው። አትሳቀቅ ልጄ፣ ቢታንያን ወለድኳት እንጂ አልፈጠርኳትም። መፍጠር እግዚአብሔር ነው። ካንተ ጋር ከየትም አምጥቶ ያገናኛች ፈጣሪ ነው። አንድ ያዘጋጀላችሁ መልካም ነገር ቢኖር ነው ካሉኝ በኋላ ልጄ ላም ቀንዶ አይከብዳትም ይባላል። ከቢታንያ ጋር አንድ ላይ ስትበሉ ሳይ በላችልኝ ብዬ ቅልል ይለኛል። አደራ ሰመረዬ፣ ባልወልድህም ካሁን ወዲያ ልጄ ነህ። ተሳቀህ ደሞ በይሉኝታ አንዲትም ጉርሻ ብትሆን ጥላት ከበላህ ልጅ አይደለህም። የሐሳብ ቀዘፈን አቅጣጫ ወደ ጋራዥ መለስኩት። እኔና ኢሳያስ ብቻ ቢሮ ቁጭ ብለናል። እሱም ብዙም አልቆየ። የድርጅት ተልእኮ እንዳለበት ነግሮኝ ተለይቶኝ ወጣ። ወደ በዓሉ እንደሄደ አውቃለሁ።
እሱ ከሄደ በኋላ አንድ ነገር ትዝ አለኝ። አብዮት አደባባይ በበዓሉ ስነ ስርዓት ላይ ኢህአፓ ደርግንና መኢሶንን ያወግዛል። ይህንን ለማስፈጸም የአዲስ አበባ ኢህአፓ በይነ ቀጠና ኮሚቴ ታዟል። ስለዚህ የጋራዡ ሰራተኞች በሙሉ የሄዱት ለዚህ ተልእኮ መሆኑ ገባኝ። ከፖሊስ ጋር ግጭት እንደማይቀርም ገመትኩ። ልክ ይሄን ሳስብ መንፈሴ ድንገት እርብሽ አለ። ቤትዬስ ቅፍፍ ብሎኝ ከወንበሬ ተሽቀንጥሬ ተነሳው። ሄዳብኛው ጭንቅላቴ እንደ ጉሽ ጠላ ድፍርስ አለ። የክርስቶስን ምስል ሳነሳው ፍጥነቴ ሌላ ነው። ቀዩ በር ለመድረስ እርምጃዬ የኤሊ ጉዞ መስሎ ታየኝ። በፍጥነት ከፍቼው ገባው። ግቢ ውስጥ የሚሰማኝ የዳግላስ ጮትና የወይዘሮ ማስተዋል የሳል ኪርኪርታ ብቻ ነው። ወደ ቢታንያ መኖሪያ ክፍል አየሁ። ግጥም ተደርጎ በሰርግላ ቁልፍ ተቆልፏል። ወይዘሮ ማስተዋልን ይደነግጣሉ ብዬ ስለፈራው አላነጋገርኳቸውም። ተመልሼ ወጥቼ በሩ ላይ ወገቤን ይዤ ቆምኩ። ምን እንደምል የት እንደሚሄድ ምን እንደማረግ ግራ ግብት አለኝ። ለደቂቃዎች ቆሜ ቆይቼ ወደ ጋራዥ ለመሄድ ራመድ ስል ከጀርባዬ በር ሲከፈት ተሰማኝ። የግቢው ዋናው የፊት ለፊት በር ነው። ቆም ብዬ ጆሮዬን ደቀንኩ። ትክክል ነኝ። የቢታንያ መኖሪያ ቤት በር ድምጽ ነው። ጠንቅቄ ነው ማቀው። የሩጫ ያክል የከነፍኩ እጄ እንደገና ገባው። አዎ ልክ ነኝ። ፍቅሬ መጣለች። ሰልፍ ሄዳ ነበር ማለት ነው። ልቤ በድንጋጤ ትርትራለች። መልስ ግን አልነበረኝም። በሄድኩበት ፍጥነት ኳኳ አድርጌው ወደ ቤቷ ዘዋልኩ። ከመጀመሪያው ክፍል አልጋው አጠገብ ቆማ ልብሷን ስትቀይር ደረስኩ። ሁለት ጂንስ ሱሪዎች ደራርባ ለብሳ እንደነበር በተዘበራረቀው ልቦና ያስተዋልኩ። እጆቿንም ወደ ውስጥ በኩል የደም ግፊት መመርመሪያ በሚመስል ሸራ ነገር ሸፍናቸዋለች። ሰላምታ እንኳን አልሰጠዋትም። ፊቴ በጥያቄ ማዕበል ተመቶ ሎጦት ብሎባት እንደሚሆን ገምቻለሁ። ፊት ለፊቷ ቆሜ ግዳይ እንደጣለ አውሬ አፈጥኩባት። ምን አባክ ሆነክ ነው ሞሮን? የት ቆይቼ የመጣው መስሎክ ነው? የራሷ ባልሆነ ድምጽ ጉዳዩን የግላችን ልታደርገው ሞከረች። የበለጠ አፈጠጥኩባት። የፊቷ ገጽ ትክክል አይደለም። ጠቆር ብላለች። ጸጉሯ ለፍስፍስ ብሎ አቧራ አቅሟል። በዚህ ላይ ተረብሻለች። ሁኔታዋ ልክ ሲሰርቅ የተያዘ ሰው አይነት ሆነብኝ። ግራ እጇን ሸፈነችበትን ሸራ ልታነሳ ስትሞክር ደግሞ በኃይለኛ ህመም ስሜት ፊቷን ጭምድድ አድርጋ አለች። ስቃይዋን የበለጠ ጉልበት ጨምሮ መንፈሴን እንደ ጦር ወጋው። በሁለት እግሯም በትክክል መቆም አልቻለችም። እያነከሰች እንደሆነ ገባኝ። የሐሞት ከረጢቴ በንዴትና ከድንበሩ በወጣ ቁጣቷ ብሎ የፈነዳ መሰለኝ። ንገሪኝ፣ የት ቆይተሽ ነው የመጣሽው? መላ ሰውነቴ እየተንዘፈዘፈ ተጠጋኋት። ቢታንያ የቁጣዬን ጥልቀት በደንብ ተረድተዋለች። ነገር ግን ነገሩን ማባባስ የፈለገች አትመስልም። በፈገግታም በቀልድም በምንም ብላ ቀለል ልታደርገው ስትጥር አይኗ ላይ አነበብኩት። ምን አባል ልትለኝ ነው? አረ ይሄ ሞሮን የተጋባን ጊዜ ሽመልን ይዘ ነው የምትጠብቀኝ። ወዲያው ደግሞ ሐሳቧን ቀይራ ናማ ጌታዬ አንዴ ልደገፍ ስትለኝ ከላይ ያናፋው ሄጄ ደረቷን ያስቋት። ልብሶቿን ከውስጥ ሱሪዋና ከጡት ማስያዣዋ በስተቀር ውልቅልቅ አደረገቻቸው። አሁን ሚስጥሯን መደበቅ አልቻለችም። በዓሉ ላይ ተገኝታለች። የኛን ጋዜጦች ዲሞክራሲያንና ላባደርን ስትበትን ውላ መምጣቷን በተዘዋዋሪ ያመነችልኝ። እንድት ጭስስ አልኩ። ጥይት ተተኩሶ ሰልፉ ሲበተን በግርግር መሃል በተደጋጋሚ ወድቃለች። በመጨረሻም ከፖሊስ ቆመት አላመለጠችም። ባለፈው የማዕከላዊ ኮሚቴ ስብሰባ ላይ ብዙም ትኩረት ያልሰጠሁት ማሳሰቢያ በዘሩ ኩሽን ሲነገር ሰምቻለሁ። ወዲያውን የመጣልኝ እሱ ነው። ኢህአፓ አጠቃላይና ብሔራዊ ለሆነ የከተሞች አመጽ ራሱን ማዘጋጀት አለበት። ምሳል በላም ብዬ ብዙ ለምናይን የተቀመጥኩት የድርጅቴ አመራር 5-6 ጊዜ ስህተት ሰርቶ ታየኝ። ቅሬታዬን በተደበላለቀ መንፈስ ውስጥ ሆኜም ላደራጀው ሞከርኩ።
የከተማን ህዝብ በተለይ ወጣቱን ለአመጽ ማነሳሳት ምን ማለት ነው? አዲስ አበባ ውስጥ ደጋፊውና ተቃዋሚው ተለይቶ አይታወቅም። የዕለት ኑሮን ለመደጎም ደፋ ቀና የሚል ህዝብ ነው የሚኖርበት። ድርጅቴ ይህንን ህዝብ አነሳስቶ በደርግ ላይ ጫና ለማድረግ እየሞከረ ነው። የሞኝነት ሁሉ ትልቁ ሞኝነት። የትም አብዮት የተካሄደበትን የብዙሃን ገበሬ አገር ማንም ሊመለከት ይችላል። የከተማ ህዝብ ተሳታፊና ደጋፊ እንጂ ታሪክን የሚያራምደው ገበሬ ነው። ድርጅቴ ታዲያ ይህንን የተሳሳተ ውሳኔ የወሰነው ለምንድን ነው? በቃ ምክንያቱ ከደርግ አፍንጫ ስር አንድ ከተማ ውስጥ አብሮ ስለሚኖር ነው። እንደ ፍም የሚጠብሰኝ ብስጭቴ ጉልበት ጨምሮ ተመላለሰብኝ። አይኔን እያጉረጠረጥኩ ወደ እሷ ተመለከትኩ። ቤቲ ለምን እንዳትይ በዛሬው ውሎሽ በጣም ቅር ብሎኛል። በዚህ ለውጥ የሚመጣ ቢሆን ኖሮ ለመሞት የሚቀድመኝ አይኖርም ነበር። ትክክል አይደለም። ከዚህ በኋላ ምን እንደሚያሰሩሽ ጨርሼ መናገር አቅቶኝ አንጠልጥዬ ተውኩት። እንጂ አባ ሞሮን ማንም የፈለገውን የሚያሰራኝ ሳልመሰልኩ እንዴ? የውሸት ቁጣ ልትቆጣኝ ፈለገች። ቀጥታ ባናነሳውም ከድርጅታችን የትግል ስልት የተለየ አቋም እንዳለኝ ሳትረዳው አልቀረችም። ደፍረን ፍርጥርጥ አድርገን ሐቁን መነጋገር ግን አልቻልንም። የምንግባባው ሁሉም ነገር በጥቅል እያወራን ነው። ሁለታችንም የኢህአፓን ህቡዕነት ህግ መድፈር ክህደት ሆነብን። ያሳዝናል ብዬ ረጅም የመከፋት ትንፋሽ እንደገና ተነፈስኩ። ከሰዓት በኋላ ወደ ገራዥ አልተመለስኩም። ብክንክን እያልኩ የቢታንያን የተጋጋጡ ሰውነት ቦታዎች የፖሊስ ዱላ ያረፈበትን ጀርባዋን አካባቢ ስነካካት ህመም የሚፈጥርባትን አካሏን ሁሉ በሞቀ ውሃና በመታሻ ቅባት ሳሻት ዋልኩ። ነገሩ በዚህ ቢያበቃ ባልከፋኝ ነበር። ከዚያ ወዲህም ቅሬታ የሚፈጥርብኝ ነገር መጣ። ቢታንያ በሳምንት 1 ወይም 2 ቀናት ከሰዓት በኋላ እልም ብላብኝ ትውላለች። ምሽት ላይ ስትመጣ ታዲያ ሰውነቷ ድቅቅ ብሎ ትዝላለች። ፊቷም ጭምር ጥቁርቁርልና የደረቀ ላብ ግንባሯና ማጅራቷ አካባቢ ያለው ገላዋን መታጠብ ሁሉ እየደከማትን ያጥባታለሁ። ማታ ስንተኛ ታዲያ በቁመቷ ልክ ዥው ብላ ትወድቃለች። የእንቅልፏ ጥልቀት አንዳንዴ ኮማ የገባ ህመምተኛም ትመስላለች። ወታደራዊ ስልጠና እየሰጧት ይሆን እንዴ ብዬ ያስብና ቤትዬ እኔ እኮ በጣም እየተጨነቅኩ ነው። በጣም ግራ እየገባኝም ነው። የት ቆይተሽ ስትመጪ እንደዚህ እንደምትሆኚ ሊገባኝ አልቻለም። ትክዝልባታለሁ። እዚህ የወጣቶች የአካል ልምምድ ማዕከል አለ። እዛ እኮ ቆይቼ መምጣቴ ነው። ሰሙዬ አትጠራጠሪ። አልቀበላት ስል በአባቷ በእናቷ በሚካኤል የመሐላ ማዕት ትምልልኛለች። በመጨረሻ ሰመረን ያሳጣኝ የጄን መዳፍ ትመቷለች። እንዲህ ስትለኝ መለስ ሲልልኝና ጨዋታን ጀምራለን። በድርጅቴ ላይ እምነቴ የተወሰኑ ግራሞች ተሸራርፎ መቀነሱ ግን አልቀረም። ያም ሆኖ እኔም ሆንኩ ኢሳያስ ለራሳችን የገባነው ቃል አለ። ኢህአፓ የቱንም ያክል ይሳሳት ታማኝነታችንና ታዛዥነታችን ሁሌም ይቀጥላል። በዚህ አስቸጋሪ ጊዜ ያለ ድርጅት መኖር አንችልም። የእርምት ጥረታችንን በልዩ ልዩ ዘዴ እንገፋበታለን። ቢታንያ አሁንም ደረቴ ላይ ለጥ እንዳለች ነው። ዝናቡም መጣሉን ቀጥሏል። ከቢታንያ ወደ ሌሎች ያለፉት ወራት የፖለቲካ ክራሞቴና ገጠመኞቼ ቅኝቶች አለፉ። የቀድሞዋ ፍቅረኛዬ ብርክታ ታወሰችኝ። ለመናገር የገፋፋኝን ባላስታውሰውም ብርክቲ ጮኛ እንደነበረችና አሁን ላንገናኝ በድርጅት ትዕዛዝ መለያየታችንን ለሸዋዬ ሹክ ብያት ነበር። የክፍሉ ተፈራ ዜና ሚስጥሩን እንዳወራት ሳያደፋፍረኝ አልቀረም። ሸዋዬ ትመነኝ አትመነኝ ግን ትዝ አይለኝም። አእምሮዬ ቀጥሎ ወደ ብርክቲ ዘመተ። ባለፈው ጊዮርጊስ ቤተክርስቲያን ኢሳያስን እንዴት እንደለየችው እንቆቅልሽ ሆኖብኛል። በመመሳሰል ስራው ላይ አንድ ጉድለት እንደነበረ ተግባብተናል። መቼም
በአካይሩ ብቻ ልታውቀው አትችልም። ያም ሆነ ይህ ከዚያ ቀን ወዲህ ቅር ብሎኝ ሰነበተ። ቅሬታዬ ግን በትክክል ምን እንደሆነ አላውቅም። ምናልባትም መኢሶንን መቀላቀሏ ሊሆን ይችላል። ብርክትዬ እውነት የመኢሶን ካድሬ ሆነሻል? ከልብ አምንሽበት ነው ወይስ እኔን ለመበቀል? መልስ ያላገኘሁበት ጥያቄ ነው። እርግጥ ነው ፍቅራችን አብቅቶለታል። ቢሆንም ግን ከአንጀቴ በቀላሉ ቁርጥ አድርጌ አውጥቼ ልጥላት ያልቻልኩበትን ምክንያት ጠየቅኩ። አሁንም መልስ የለኝም። የብርክቲ ነገር ሌላ ነገር አስታወሰኝ። ሸዋዬ ከቀናት በኋላ አዲስ ነገር ይዛብኝ መጣች። ኢህአፓ በገጠመው ከባድ የባጀት ቀውስ ምክንያት ሰርታ የምታቀርብልን ነገር አጣች። ባንክ ሄጄ ካወጣሁት ገንዘብ ብድሬን ከፍያለሁ። የቀረውን አስቤዛና የታይፕ ወረቀት እንድትገዛበት ሰጠዋት። ደስ ብሏት ተቀብላኝ ወዲያውኑ ገበያ ሄደች። ደጀኔ ኤንዶ የጭነት መኪናውን አስነስቶ አትክልት ተራ ወሰዳት። እዛ ቆይተው 4 ኪሎ ሄዱ። ኢሳያስ የጨጓራ ህመም ስላለበት ለሱ የሚስማማ ምግብ ለመግዛት ሱፐርማርኬት ፍለጋ ነው አካሄዳቸው። በጊዜ ተመለሱ። ምሽት ላይ ለመመሳሰል ያክል አብሬያቸው ለራት ቁጭ አልኩ። ጥሩ ምግብ አዘጋጅታለች። በልቼ ከሄድኩ የቢታንያ ቁጣ እፈራለሁ። አብሬያችሁ ነኝ ለማለት ያክል ብቻ ጥቂት ቁርሾች እየወሰድኩ እናወራለን። አንተ አላመረም ጎሽ የረሳሁት ነገር ትዝ አለኝ ብላ ሸዋዬ ደጀኔንና እኔን ተራ በተራ አይት አድርጋ ያቺ ብሩክታይት የምትባል ጋዜጠኛ እውነት ጓደኛ ነበረች? ጠበቅ አድርጋ ጠየቀች። እውነት ልበል ሐሰት ያልኩ ሳመነታ ደጀኔ በወሬው ነቃ ብሎ ጣልቃ ገባ። እንዴ ዛሬ 4 ኪሎ ብሩክታይት አዳነ ማለት ይችላል ብላ አንዲት ባለ ሱቅ አሳየችኝ። እኔ እኮ የሆነች አጭር ጠይም ጎርድራዳ ምናምን አድርጌ ነው መስራት። በጣም ቆንጆ ሆና አገኘኋት። ከቢታንያ ግን አትደርስም አይደል ሸዋ ብሎ የሸዋዬን ድጋፍ ለማግኘት ወደሷ ዞር ብሎ ጠየቃት። ደጀኔ ወሬውን ከየት እንዳገኘው መጠየቅ አልፈለኩም። የባንክ ደብተር እንዲያመጣልኝ የላኩት ቀን አንድ ሱቅ ውስጥ ከሰፈር ሰዎች ጋር ያወራ መዋሉን ነግሮኛል። ከብሩክታይት ጋር ጧትና ማታ ተጣብቀን ስለምንሄድ ብዙ ሰው ያውቀናል። ይሄንን ያየች አንዷ የሰፈር ልጅ ልትነግረው እንደምትችል መገመት አልቸገረኝም። ችላ ብየው እኔም ወደ ሸዋዬ ወሬ ዞርኩ። መኢሶን መሆኑ አበሳጨኝ እንጂ በጣም ቆንጆ ናት። የኪዩባ ወታደር ቱታ ለብሳለች። ማኦ ኮፍያ አድርጋለች። ትልቅ የወገብ ቀበቶ አስራለች። ሽጉጧን ወገቧ ላይ ሰክታለች። ከመኪና ወርዳ ተራማጅ መጽሐፍት ቤት ስትገባ ሰው ግልብጥ ብሎ አያት። ምንም ሳትቆጥረው አልፋ ገባች። የሆነ መጽሐፍ የእስራኤል ጀት አብራሪ ሴት ወታደር ላይ አይቼ ነበር። ልክ እሷ ፊቴ ላይ ይነበብ አይነበብ አላውቅም። ወሽመቴ ቁርጥ አለ። የወንድ ጓደኛ ይዛም እንደሚሆን አልተጠራጠርኩም። ከዚህ ያዝ ለቀቅ ከሚያደርገኝ ቅናት የበለጠ የቆረቆረኝ ግን ህዝብ የሚያየው መኢሶን መሆኗ ነው። ክንክን አድርጎ ከነከነኝ። መኢሶን በብዙ ምክንያቶች ልክ የአባቴ ገዳይ ደመኛ ያክል እጠለዋለሁ። በጥልቅ ማሳ ላይ የበቀለ አረብ መስሎ ይታየኛል። መንጋጥን ባንሳ ሁሉ ከነርሱ ዲግሪ የኔታ ጥምጣም ይሻለኛል። ብስጭት አልኩ። ኢትዮጵያ ሰማይ ላይ በዚህ ወቅት የተሳከረ የፖለቲካ አየር ነግሶበታል። መኢሶን ደግሞ ግራ የተጋቡና የተበሰበሱ ሐሳቦችን እያቀረበ ህዝቡን የበለጠ ግራ በማጋባት ከፍ ያለ ድርሻ ወስዷል። ዘሩ ከነገረኝ ታሪክ በተጨማሪ ይህንን በደንብ የተረዳሁት አዲስ ዘመን ጋዜጣ በደራሲና ጋዜጠኛ ብርሃኑ ዘሪሁን የሚዘጋጀው የአብዮት መድረክ ላይ የመኢሶንን ክርክር ከተመለከትኩ በኋላ ነው። መንጋ ካዲ ከዚያ ወዲህ መኢሶንን የምጠራበት ስም ነው። ኢህአፓ የጊዜያዊ ህዝባዊ መንግስትና ዲሞክራሲ ያለ ገደብ የሚሉ መፈክሮቹ ትክክል መሆናቸውን ገልጿል። የኛው ብርሃነ መስቀል ረዳ በብዕር ስም ጋዜጣው ላይ ተነተነ። የጽሁፉ ስነ አመክንዮአዊና ስነ ዕውቀታዊ ብቃት እጅግ አስደማሚ ጉልበት ነበረው። መኢሶኖች በጽሁፉ ሳይደናገጡ አልቀሩም። እውነቱ ፈረደ በሚል የብዕር ስም አጸፋ መስጠት ጀመሩ። በተለይ ዲሞክራሲ ያለ ገደብ መፈክርን የተቃወሙበት አቀራረብ ጨጓራን አቁስሎታል።
የኢትዮጵያ ሕዝብ ሳይነቃ ሳይደራጅና ሳይታጠቅ የዲሞክራሲ መብቶችን መልቀቅ እጅግ አደገኛ ነው። የሚጠቅመው ቢኖር ለስልጣን ያቆበቆቡ አናርኪስቶችን ነው። እውነተኛ አብዮታዊያን ኃይሎች በዚህ ወቅት መጠየቅ ያለባቸው ሕዝቡን ስለማንቃትና ስለማደራጀት እንጂ በጊዜያዊ መንግስት ላይ ጊዜያዊ መንግስት እንዲቋቋም መሆን የለበትም። ሕዝቡን በማንቃት ተግባር ላይ እንቅፋት የሚሆኑ ኃይሎች መታሰር ይገባቸዋል። ይህንን መልስ ሻለቃ መንግስቱ ኃይለማርያም አየር ላይ ቀብ አደረጉት። በየፋብሪካው እየዞሩ ሰበኩት። የሰሞኑም የደርግ ጸረ ኢህአፓ ፕሮፓጋንዳ የየዕለቱ ድግምት ይሄ ነው። መንጋ ከሃዲ። አሁን ራሱ በዚህ ሰዓት ሳስበው ብልጭ አለ። የኢትዮጵያ ሕዝብ ዲሞክራሲን ከቆየ ስልጣኔውና ባህሉ ጋር አዛምዶና አጣጥሞ መጠቀም የማይችል የከብት መንጋ መሰለው እንዴ? ለመሆኑ ዲሞክራሲ እንደ ግድብ ውሃ ታቆሮ አሁን ልቀቀው ተብሎ የሚፈስ የቁጠባ ምርት አደረገው እንዴ? የኢትዮጵያ ሕዝብ በደቡብና በመሃል የጥንታዊ የገዳ ስርዓት ባለቤት አይደለም? የሰሜን የጥንታዊ ፍትሐ ነገስትና የነጻ ዳኝነት ስርዓት ፈጣሪና ባለቤት አይደለም? በአምስቱ ዓመት የጠላት ወረራ ወቅት የጦር አበጋዞቹን በምርጫ እየሰየመ የተዋጋና አገሩን ነጻ ያወጣ ሕዝብ መሆኑ ቀረ? አሁንስ ቢሆን የኢትዮጵያ ሕዝብ 90% ችግሮቹን የሚፈታው በአካባቢው ሽምግልናና ዳኝነት መሆኑን መኢሶን አያውቅም? ብስጭቴ ይበልጥ የናረ እንደ ካውያ ጋለኝ። ከመኢሶን ጋር የገባሁትን የሐሳብ ጦርነት በውስጤ ቀጠልኩ። ለመሆኑስ መኢሶን ከሃዲው ሕዝቡ መጀመሪያ ይንቃ የሚለው 32 ሚሊዮን ሕዝብ አንደኛ ደረጃ ትምህርት እስከሚያጠናቅቅ ነው ወይስ ዩኒቨርሲቲ እስከሚገባ? ሕዝቡ መንቃቱስ ኤክስ ወይም ራይት እያለ የሚለካውና ያኔ የተገደበው ዲሞክራሲ እንዲለቀቅ የሚወስነው ማን ነው? የአብዮቱ ባለቤት የሆነው ሕዝቡ ራሱ መሆን የለበትም? የኢትዮጵያ ሕዝብ በታላቅ ጨዋነት ስር ነቀል አብዮቱን አካሄዶ ስርዓት የለወጠ ደርግና መኢሶን መርተውት ነው? የኢትዮጵያ ሕዝብ ዲሞክራሲን ከቆዩ ሴቶች ጋር እያዛመደ ከቀን ቀን ይለማመደዋል እንጂ እንዴት እንደ ኳስ ጨዋታ ወይም እንደ ሩጫ ውድድር የዲሞክራሲ ፊሽካ እስከሚነፋ ጠብቅ ይባላል? ነደዳለኝ እና ብርክትዬ ጨክነሽ የነዚህ ባንዳዎች አባሎች በጣም ከፋኝ። መኢሶን ከከፍተኛ ምርጫ በኋላ የአብዮት ጥበቃ ኮሚቴዎችን በየቀበሌው ያደራጀ ነው። ደርግ በተለምዶ አፈሹል ጓንዴ ወይም ዲሞትፎር የሚባል ጠመንጃ ከህንድ አገር ገዝቶ አስከብቷል። የአብዮት ጥበቃ አባላት በሙሉ እሱን ታጥቀዋል። ከ3 እስከ 5 ሳምንታት የዘለቀ ወታደራዊ ስልጠናም ተሰጥቷቸዋል። ምልመላው ገና የሚቀጥል ይመስላል። አሁን ዝናቡ እየቀነሰ ነው። ቢታንያ ብብት ብላ ከተወራጨች በኋላ አቅፌ ውስጥ ገባች። አልፎ አልፎ መቃዠትም ይፈታተናታል። የምትናገረው ግን በደንብ አይሰማኝም። የሐሳብ ቅዘፋዬ ትኩረቱን ቆየረ። ባለፉት 2 ወራት አካባቢ የኢህአፓ ማዕከላዊ ኮሚቴ ስብሰባ አላደረገም። የጸጥታ ሁኔታው ከቀን ቀን እየከፋ መምጣቱ ነው ይፋዊ ምክንያቱ። ብርሃነ መስቀል በበኩሉ ይህንን አይቀበልም። ከኔ ጋር ተራርቀናል። ኢሳያስን መግለጫ የሰጠንበትን የህብረት ግንባር ጥሪ ሂደቱን የማዘግየት ቢሮክራሲያዊ ዘዴ ነው ብሎታል። ቢታንያ እንደገና በብት ብላ ስትነቃ ትኩረቴን ወደሱ አዞርኩ። በዳበሳ ፈልጋኝ ሆዴን ስትነካው ዞር ብላ ጥምጥም አለችብኝ። ሰሞኑን እየደከማት ስለምትመጣ የፍቅር ጨዋታም ቀንሰናል። እንዲያውም ትተናል ቢባል ይቀላል። አሁን ልታካክሰልኝ ሳይሆን አይቀርም። በጣም ጥብቅ አድርጋ ይዛ ትስመኝ ጀመር። የአይምሮ ሁኔታዬን አስተካክዬ ያጸፋውን መለስኩላት። በቀዘቀዘው አየር ስር ሁለታችንም መጋል ጀምረን ደስ የሚል የፍቅር ጨዋታ ውስጥ ገባን። እኝኝ የሚለው ዝናብ ሳይቆም ንጋት ሆነ። ቀድሚያ ተነስቼ ልብሴን ስለባብስ እሷን ፈጠን ብላ ተነሳች። ሆዴ
ወዴት ነው በዚህ ቅዝቃዜ? እንደ ቀልድ ጠየቅኳት። በሞትኩት አንድ ስራ ነበረኝ ረስቼው። ሰሙዬ ልቤን አጠፋው እኮ። በል መኪና ይዘናና ፒያሳ ድረስ ትመልሰኛለህ። ቶሎ በል ሆዴ በጣም ዘግቻለሁ። ጥድፍድፍ አለች። የድርጅት ስራ መሆኑን መገመት አልከበደኝም። ፍቅረኛዬን ለአደጋ ያጋለጡብኝ ነው። ግን ምን ላድርግ? ትካዜ ገባኝ። አብረን እንድንሄድ ስትጠይቀኝ ትንሽ ይሻለኛል። መሳሪያ ቢደግኑባት ቀድሜ ጥልላታለሁ። ብትወድቅ አነሳታለሁ። ብታመልጥ ይዣት ትሰወራለሁ። መኪና ለማምጣት ወደ ገራዥ ሄድኩ። ፊያት 127ቷን እየነዳው ስመለስ በግቢው የጎን በር በኩል ጠበቀችኝ። ወደ ፒያሳ የኑረዲንን ዳቦ ቤት ስናልፍ ዝናቡ ጨምሮ አስፓልቱ ውሃ ተኛበት። ፒያሳ ስንደርስ ወደ ጣይቱ ሆቴል ታጥፈን ወደ ፊት ለፊት ሄደን አንድ ቪላ ቤት በር ስንደርስ ቆምን። ቢታንያ ልትወርድ በሩን ከከፈተች በኋላ በድንጋጤ ወይኔ ጉዴ ብላ መልሳ ዘጋችው። ምንድነው ፍቅሬ? ምን ተፈጠረ? ብዬ በሷ በኩል ባለው የመስኮቱ መስታወት ወደ ውጭ ተመለከትኩ። ትልቅ ቪላ ቤት ነው። የግቢው አረንጓዴ በር እስከ እንጥሉ ተከፍቷል። 10 የሚሆኑ ፖሊሶች በሩ ላይ እና ግቢ ውስጥ ይተራመሳሉ። እጆቻቸው በካቴናና በሰንሰለት የታሰሩ 2 ወንዶችና 3 ሴቶች ቤቱ በረንዳ ላይ ተደርድረው ቆመዋል። በረንዳው ላይ 2 አደፍርስ ማባዣዎችና 4 ታይፕ መጻፊያዎች ተቀምጠዋል። ለስርጭት የተዘጋጀ ዲሞክራሲያዊ ጋዜጣ ክምር ታየኝ። ልጆቻችን ተበልተዋል። በድንጋጤ ሞተር አስነስቼ ማርሽ አስገባ። አንደኛው ፖሊስ ከሌሎቹ መሃል ነጠል ብሎ መጣብን። ማነ? ቁም፣ እንዳትንቀሳቀስ። የለበሰውን የዝናብ ልብስ ከጉንጮቹ አካባቢ እየሰበሰበ በጩኸት አዘዘኝ። እንግዲህ ውድ አድማጮቻችን እንደተከታተላችሁት ሰመረና ቢታንያ ከቤት ወጥተው ቢታንያን ሊያደርሳት ወደ ፒያሳ ሄደው ነበር። ፒያሳ ቢታንያ የፈለገችበት ቦታ ሲደርሱ ግን ፖሊሶች ቦታውን ከበውትና ውስጥ ያሉት የኢህአፓ አባላት ተይዘው ቢታንያ ከቦታው ሊንቀሳቀሱ ሲሉ ፖሊስ መጥቶ አስቆሟቸዋል። ምን ይፈጠር ይሆን? ተከታዩን ክፍል በክፍል 16 ይዤላችሁ መቅረብ ይሆናል። አብራችሁን ስለቆያችሁ ከልብ አመሰግናለሁ። ሼር፣ ላይክ፣ ሰብስክራይብ ማድረጎትን አይርሱ። ዘውድ ቲዩብ